አንተ ጭራሽ እዚህ ትመጣለህ? ተው ቆይ እህቴስ አታፍርም ደግሞ እንዴ? ጭራሽ እስከውን ቤቷ እህቴስ ዳጊ እኔ ጋር የት ነው ያደረካት? እኔ ለአንተ ለማስረዳት ነው። አንተ ቁጭ በል አንዴ አንተ ቁጭ በል ተረኛ። የት ነው ያደረካት? ሉል ተው ሉል የት ነው ያደረካት? የሉል ነገር ያደረከኝ እኮ አላወራም። አንድ ነገር ገረካ አይደለ? ሰው ይዞ መጥቶ ለአንተ ላይ ጀና ነሳለሁ ተራስ ወረከኝ እንዴ? አንተ አቅምህን አሳየኝ። በጣም ነው የሚቆጨኝ። ከዚህ በኋላ አትነሳም ነገር ሁለት ሶስት ሆነ መጣ። አቅምህን አሳየኝ። አንተ ወንድ አይደለ? ስትለፈልፍ የነበርከው ጨለማን ተገን ሳታደርግ ብቻን መጣህ። ለምን አላወራኸኝም? እንደ ወንድ ማለት ነው። አንተ ወንድ አይደለም። በጣም ወራዳ ሰው ነህ። የምትሄድበት መንገድ ሁሉ ልክ አግባብ የሌለው በጣም የወረደ ሰው ስራ ነው ያለ። አንተ እኔ ከዚህ በኋላ አንድ ነገር ከሄለን ጋር እንኳን ማለት ነው ቀጥል ምናምን አይደል? አንተ በጣም ለኔ የወረደ እዚህ ሁሉ ደረጃ የደረሱት እኮ በዚህ ምክንያት ነው። ጭራሽ እሱ ቤቷን ነው የሚሰራው። ንገረኝ ዳጊ። ሄለን እኮ ባለ ትዳር ሴት ነች። እንዲህ ተጎርቶ መልስልኝ ዳጊ፣ ለኔ መልስልኝ። ሄለን ባለ ትዳር ሴት ነች። እሷ ቤት የምንድን ነው የሚሰራው? ባለ ትዳር አግብታት ነው። ንገረኝ እስኪ የታል ወረቀትህን እስኪ ያሳየኝ። ዛሬ ኮምፒውተር በማየት በጣም ነው የቆጨኝ። ሉል ዳጊ ለቤተሰብ መናገር ካለብህ ተናገር። ሰላም እንዴት ናችሁ ቤተሰቦቻችን? ዛሬ እንደዚህ ማለት አሞኝ ምናምን ቪዲዮ እንኳን እንትን ላይ የመምጣት ሀሳብም አልነበረኝም፣ ግን ግዴታ ሆኖብኝ መጥቻለሁ። በጣም ጨንቆኝ ነው የመጣሁት። ምን እንደማደርግ ግራ ገብቶኝ ነው ለቪዲዮም ለእናንተ ለማሳወቅ የመጣሁት እና ሄለን ትላንትና እኔ ስሙን መጥራት አልፈልግም እሱን አገኛለሁ ብላ ወጥታ እስካሁን ድረስ አልተመለሰችም። ታውቃላችሁ እኔ ሄለን ቤት ነው አደጋ እንትን ካለ በኋላ ሄለን ቤት ነው ያለሁት ምናምን እና ትላንትና እንደወጣች አልተመለሰችም። ከኪራ ጋር ሆነን ነገሮችን እሷን ለመፈለግ ምናምን ሞከርን፣ ምንም አልቻልንም። አሁን እሱ አንዳንድ ነገሮች እኔ ጋር ነበርና አንዳንድ ነገሮችን ውጭ ላስተካከል ብሎ ወጥቷል። እኔ ምን እንደማደርግ ሁሉ ግራ እስኪገባኝ ድረስ ማለት ቪዲዮ አይቻለሁ። አጋጣሚ ሆኖ ለሱ ቀለበት እንደ አውልቃ እንደሰጠችው ምናምን እና ከዛን ሰዓት በኋላ ስልኳ አይሰራም። የት ይውሰዳት የት ያድርጋት ምንም የምናውቀው ነገር የለም። በእርግጠኝነት እኔ እሱ ነው ብዬ ነው የማስበው። ከሱ ውጭ አያልፍም ይሄ ነገር። እሱ ነው ይሄን ሁሉ ነገር የሚያደርገው። ምን ለማድረግ እየፈለገ እንደሆነ አላቅም። ማን ልብ እንደሰጠውም አላቅም። እንደዚህ አይነት ነገሮችን ለማድረግ የወሰነው እና ካየው በኋላ በቃ እሱ ነው ብዬ ነው ያሰብኩት። ሌላ እሷ የትም አትሄድም። ሌላ ቦታ የትም ምንም ጓደኛም የሌላት ልጅ የትም ወጥታ ልትሄድ አትችልም እና እኔ በዚህ ሰዓት ለቤተሰብም ማሳወቅም አልችልም። በጣም ከፍቶኛል፣ ደብሮኛል። እንዲህ ምን እየተፈጠረ እንደሆነ ግራ ነው የገባኝ። ለቤተሰብ ብናገር በዚህ ሰዓት ይጨነቃሉ። ሌላ ማስጨነቅ ነው የሚሆነው እና እኔ ለዳጊ ደውዬ እሱ ነው ያለው፣ እሱን ደውዬ ከእሱ ጋር እሱ ይምጣና ያሉትን አንዳንድ ነገሮች ለዳጊ ደውዬለት ያሉትን ነገሮች እናወራለን። ቢያንስ እሱ እስኪ ያለውን ነገር ከእሱ ጋር ሁኜ እፈታለሁ ብዬ አስባለሁ። የሚገርማችሁ ነገር እኮ ሄለን አንድም ቀን ማለት እንደዚህ ስልኳን እንኳን እኮ ለደቂቃ አጥፍታ እኔ የእሷ ስልክ አልሰራ ብሎኝ የሚያውቀው ቀን የለም። ሁሌም ስልኳ የእሷ ስልክ ክፍት ነው፣ ግን በደህናው አይደለም። የሆነ ወይ አንድ ነገር አድርጓታል። የተፈጠረውን መገመት ነው የከበደኝ። በጣም ከባድ ነው። ማታ እኔ ከኪራ ጋር ሆነን እንዴት ስንሆን እንዳመሸን እኔና ፈጣሪ ነው የሚያውቀው። በጣም የሚያስጠላ ምሽት ነበር። አንድን የሰው ልጅ አስቡት፣ እየፈለጋችሁት ስልኩ አለመስራት ማለት በጣም ከባድ ነው። አድራሻ ጠፍቶ ምናምን እና የሄለን ጉዳይ በጣም አሳሳቢ ነው። እኔ ምን እንደማደርግም አላውቅም። እስኪ ያለውን ነገር ለዳጊ ልደውልና እሱ ከመጣ በኋላ ደግሞ አንዳንድ ነገሮችን እስኪ
ከሱ ጋር እንትን እንላለን። እሺ ለዳጊ ደውዬለታለሁ። ዳጊን እየጠበቅኩት ነው። አሁን እሱ ይመጣል። እዚህ ቅርብ ነው እና ናሂ ቤት ነው እና ያለው ያው ለእነሱም ሳትነግራቸው ለናሂም እንዳይጨነቁ ቶሎ ና ያልኩትና ክፍት ነው ዳጊ። ሄሎ አይ ቆይ ተቀመጥ እስቲ ተቀመጥ ዳጊ። ሄሎ ቆይ ዳጊ ይኸውልህ የሆነ ነገር ልነግርህ ነው የመጣሁት። ኪራ ወጥቷል። ቪዲዮ አይተሃል አይደል? አዎ ብቻዬን ያለሁት ቤት ማንም ሰው የለም እና በጣም አሁን ምንም ማድረግም እንዳለብኝ ግራ ሲገባኝ አውቃለሁ። ትንሽ ልጅ ነህ ምናምን ምን ማድረግ እንዳለብኝ ግራ ስለገባኝ ነው አንተን የጠራው። ቢያንስ አንተ ለቤተሰብ ማስረዳት ትችላለህ ብዬ ነው። ቪዲዮ አይተሃል አይደል? ሄለን ጋር ትላንትና እሱን ላገኘ ብላ እንደወጣች ሄለን አልተመለሰችም፣ ቤት አላደረችም። የምሬን ነው ማርያም ዳጊ እኔ የምሬን ነው። እና እኔ በጣም በልሳት ሄሉ ና ቆይ ላስረዳክ፣ የተፈጠሩትን ነገሮች ላስረዳ ዳጊ። ላስረዳክ እኔ ይኸውልህ አንድ ነገር ልንገርህ አይደለ? ምን እየተፈጠረም እንደሆነ አላውቅም። ምን ይኸውልህ ከሱ ውጭ ማንም ይሄንን ነገር አያደርግም። ምን አስቦ እንደሆነ ምንም ነገር ለኔ ግልጽ እየሆነልኝ አይደለም። ምናልባት አንተ እኔ ከምደውል ለፋሚሊ ከሚለውና አንተ ብትደውል የተሻለ ይሆናል ብዬ ነው ነገሮችን እንትን እንድትለይ ታርኩ። ከልብ ነው አይደል? ከምሬ ነው ዳጊ። እኔ በጣም በቃ ጨንቆኛል። ምክንያቱም ሄለን ታውቃለህ ከቤትም ወጣም አታውቅም ማለት ጭራሽ እንደዚህ አድራ ስልኳ ዝግ ነው። አሁን ለምን ደወልክ? እሺ ለምን መጀመሪያ ላይ አልደወልክልኝም? ሎል እንዴ በኔ ቦታ ለቤተሰብ ስላሳውቅ እሺ ምን ላድርግ? እሺ ማዘር ትጨናነቃለች እኮ ማስጨነቅ ነው የሚሆን ብዬ እኮ ነው። እኔ እሺ ምን ማድረግ ነበረብኝ ዳጊ? ምን አድርጓት ነው? እሺ እኔ ምን አውቃለሁ? ብቻ እናንተ እዚህ ሉል የምረን ነው ወይ? እኔ ገራገኛለሁ። መኝታ ቤት ገባክ? ምንም ነገር የለም። እኔ ታውቃለህ ካመመኝ ጀምሮ እሷ ቤት ነው ያለሁት። ትላንትና ቤት አላደረችም እኮ አልደወለችም። ስልክም እንኳን ስልኳን የማይሰራም ይኸው ከፈለክ ደውልላት አይደል እንዴ? ሉል ከፈትልኝ እስቲ እንዴ ለሱም ደውልለት የሚያነሳልህ ከሆነ ምናልባት የሱም ስልክ ግን አይሰራም። እንዴ በስመ አብ ወመንፈስ ቅዱስ። ኪራ እስኪ ውጭ አንዳንድ ነገር እንትን ልበል ብሎ ሄዷል። እኔ በጣም ግራ ስለገባኝ ነው ዳጊ። አሁን ምንድን ነው ማድረግ ያለብን? ለማን ልደውል? እሺ የሱ ስልክም አይሰራም። ደውለለታል። የሁለቱም አይሰራም። እኔ ምን ለማድረግ እንዳሰብኩ ምን ማለት ነው? ቆይ ምንድነው? እሺ ምንድነው የተፈጠረ ያለው ነገር እንዴ? ምንድነው? እስቲ እኔ እኮ ግራ ገባኝ እኮ። እስቲ በቃ እሺ ለናሂ መደወል ካለብክ ለምን አትደውልም ዳጊ? እሺ የሆነ ነገር እንዳደርጋት እኔ አንድ ነገር ያደርጋትና እስኪ የምፋታው መስሎታል። እሺ የልፈልጋት። እሺ የልፈልጋት። ተረጋጋና በቃ እሺ ለነሱ ደውልና ያለውን ነገር እኔ ምን ማን ጋር እንደምደውል ራሱ እኮ ነው ግራ ይገባኝ። እሺ ኪራስ ለኪራው ይደውልለት። እሺ ኪራ ቆጭ ያለውን ነገር እንፈልጋት። በእናትህ ሉል በእናትህ ቀድመን ለምዶ ማትናገረው ለምዶ ማለት ነገር እኔ በቃ ትመጣለች ብዬ ነው አይጠበቅኩኝ ነው ወይ? አይሆንም። በስማ እኔ እዚህ ቤት ሄድኩ ለምንድን ነው? ሉል ትመጣለች ብዬ አይደል እንዴ? ለምን አላሳወቅኝም ቀድመህ እንዴ? እህቴ እኮ ናት። ሉል ለምዶ ቀድመህ አንተ ተረጋጋ። በቃ መረጋጋት አለብህ። ተረጋጋና ያለውን ነገር እናስተካክላለን። ሉል እንደዚህማ በመድኃኒዓለም እሺ የሆነ ነገር ቢያደርጋትስ? ሉል እሱን ካደረጋት ከሱ ጋር የምንተያየው ነገር ስለሆነ ወዴት ነው? እኮ ግራ ገባኝ። ቁጭ በል እሺ፣ እያመመክ ነው። ቁጭ በል እንዴ። ቆይ ምንድነው? ቆይ ሀሳቡ እሺ። እኔ ያብ ምንድነው የሚፈልገው? ከሷ ጋር መሆን ይፈልጋል እና ራሱን ለምዶ ማያስተካክለው ከሷ ጋር መሆን ከፈለገ እንዴ? ጥፋተኛ እኮ ነው። ለምዶ ጥፋቱን አምኖ ይቅርታ ጠይቋል። ለምን አይመለስም? ከፈለገ ለምዶ በዚህ ሁኔታ እንደዚህ የሚፈተነን እንዴ?
በፈጣሪ ስም እሺ፣ ምንድነው የተካሄደ ያለው? እሺ፣ ምን ማድረግ ይችላል? አንተ ተረጋጋ፣ መረጋጋት አለብህ መጀመሪያ። አንተ ተረጋጋና ያሉትን ነገሮች እናስተካክል። ያረጋትስ? እሺ የሆነ ነገር ቢያረጋትስ? ሉል ዳጊ፣ እኔ ሲጀመር ሉል ማለት ስትሄድ እንዳትሄድ አላልኩ? እሷ ለምን ትሄዳለች እያልኳችሁ ነበር። ይኸውልህ አሁን እሷ እኮ ትልቅ ልጅ ነች አይደል? እኔ ሉል እንደዚህ አይሆንም፣ በእናትህ ሉል አይሆንም በዚህ ሁኔታ እንዴ። የሆነ ነገር ቢያረጋትስ? እሺ በምንስ ታውቃለህ? በምንም አታውቅም እኮ ሉል። አንተን እንደዚህ ካደረገ እሷንስ የሆነ ነገር ቢያረጋት? እሷን ምንም አያደርጋትም። በምን ታውቃለህ ሉል? ግን ምን አስበው? እኔ እኮ ይኸውልህ ምን አስበው ነው እንደዚህ ያደረገው ማለት አንድ ቀን ስልካቸውን አጠፋፍተው ምንድን ነው እየተፈጠረ ያለው? እኔ እኮ ግራ ይገባኝ። ሉል አይሆንም በእናትህ እህቴ፣ የሆነ ነገር እንዳትሆን እንዴ። ቀድመን ለምን እንደው ማታሳውቀኝ መጀመሪያ ላይ? እሺ ዳጊ አንተ ተረጋጋና በሺ በቃ ለናሂ እንደው ምኑን ነው የምረጋጋው ሉል? እንዴ እህቴ እንደዚህ ሆነ እኔ እንዴት ነው የምረጋጋው? የሆነ ነገር ብትሆንስ? እንዴ የሆነ አደጋ ቢያደርስባትስ? እኔ በምን እንደው ማውቀው? እህቴ እኮ ናት። እኔ እሺ ዳጊ፣ እሺ አሁን እኔ በዚህ ሰዓት አንተ ጀስት ያለኝን ጭንቀቴን ታቃልልኛለህ ብዬ እኮ ነው የመጣሁት። ተረጋጋ ቢያንስ። ሻንተ እኔ እንዴት ነው የምረጋጋው ሉል? እሷ እኔ እሺ ምንድን ነው ማድረግ የምችለው? እሺ እህቴ ምን ማድረግ ነው የምችለው? እሺ ከት እሺ ምን እግዚአብሔር ማለት ነው የሆነ ነገር ትሁን እህቴ፣ የሆነ ነገር ያርጋት እስቲ። የመጨረሻችን ነው የሚሆነው ከሱ ጋር። እሺ ዳጊ ይልቃ፣ እሺ እንውጣ፣ እንፈልጋት። እሺ የት ብለን እንፈልጋታለን? ዳጊ አታልቅስ። አሁን ማልቀስ ምንም መፍትሄ የለውም። እሺ ዳጊ ተነስና በቃ ያለውን ነገር እሺ እናውራ። በእናትህ እኔን ምሽ በለኝ ነው። እኔ ራሴን እያመመኝ ሉል ምን ማድረግ አለብኝ? ሉል ወይኔ ሉል፣ ያለችኝም እኮ እሷ ናት። ሉል እሺ የሆነ ነገር ቢያረጋትስ? እንዴ የት ብለን እንፈልግሽ? አሁን ወይኔ ጥፋተኛው እኔ ነኝ። እኔ መልቀቅ አልነበረብኝም ብቻዋን። ጥፋተኛው እኔ ነኝ። የኔ ስራ ነው የሁላ እኔ ጥፋት ነው የሁላ የሆነው። ወይኔ ዳጊ እሺ ምን ማድረግ አለብኝ? አሁን ቤተሰብ መናገር አልችልም ሉል። እሺ በምን እርግጠኛ ነኝ እሱ ጋር እንደሆነች? በምን እርግጠኛ? አሁን ከሱ ውጭ ታዲያ ሄለን ሌላ ቦታ ሄዳ አታውቅም? እሺ ብቻዋን ብትሆንስ የሆነ ቦታ ሉል? እኔ እንጃ። ሄሉ እኮ በጣም ነው እኔ ልክ አንድ ነገር ልንገርህ አይደለ? እኔ ቪዲዮ አይቻለሁ በእርግጠኝነት እንደዛ እምቢ ብላው ስለሄደች ማለት ነው። እሱ ነው ይሄን ነገር የሚያደርገው። ከሱ ውጭ ማንም ይችላል። ሄሉ ስሜታዊ ናት ሉል፣ አታውቃትም እንዴ? ዳጊ አንድ የምነግርህ ነገር በቃ ከሱ ጋር ነው ያለችው፣ ከሌላ ከማንም ጋር። ስሜታዊ ከሆነች ሌላ ነገር ነው የምታደርገው። ሉል ማይሆን ነገር ነው የምታደርገው እንዴ። ሲጀመር ጥፋተኛው እኔ ነኝ በቃ። ወይኔ ዳጊ እሺ የሆነ ነገር ራሷ ለምታደርግስ? እሺ ወይኔ በስመ አብ፣ ምን አይነት ጥፋት ነው ሉል እንዴ? ብቻዋን እኔ ደግሞ መልቀቅ አልነበረብኝም። እሺ በምን እርግጠኛ ነህ ሉል? እርግጠኛ ነህ? እርግጠኛ ነኝ አልኩ ዳጊ። በቃ ከሱ ውጭ ማንም አይወስዳትም። ወይኔ እሺ የልፈልጋት ሉል በእናትህ። አቤት አንተ ጭራሽ እዚህ ትመጣለህ? ሉል ተው ዳጊ ተው። ቆይ እህቴስ አታፍም ደግሞ እንዴ? ጭራሽ እስካሁን ቤቷ እህቴስ ዳጊ እኔ ጋር የት ነው ያደረካት? እኔ ለአንተ ለማስረዳት ነው። አንተ ቁጭ አንተ ቁጭ በል ተለኝ። የት ነው ያደረካት? ሉል ተው ሉል የት ነው ያደረከኝ እኮ አንተ። ኧረ ተው በእናታችሁ አይገባ። የት ነው ያደረካት? ይዛት ና፣ ካደረክበት ቦታ ይዛት ና። ለታች መተው እንዲቆጨኝ እንዳታረገኝ። የት ናት ዳጊ? ለምን አትረጋጋ? የት ናት? እኔ ጋር ነች። ይዛት ና እኮ እኔ ጋር ነች አልኩ። ተረጋጋ። አሁን የመጣሁት ለአንተ ለመናገር ነው ዳጊ። ቤተሰብ እንዳይረበሽና ምናምን ለአንተ ለማስረዳት ነው። ለአንተ ለመናገር ብቻ ነው የመጣሁት ዳጊ።
እንጃ አንተ አታፍርም ጭራሽ እስካሁን ልጅቱ በሌለችበት እንኳን ቤቷ ውስጥ ነው ያለው የራስ ቤት እንኳን መሄጃ የለም ያደረከው ነገር እኮ ትክክል እኮ አይደለም ያብ ዳጊ ማን ነው ትክክል ነገር ያላረገው እሺ የታለች እህቴ የበጠበጠው እኮ ይሄን ተው እሱም ጥፋተኛ አይደለም ምን ማለት ነው ዳጊ ጥፋተኛ አልሆነም እንደዚህ ሆኖ እያየ ያብ ሄለን እኮ ቀለቷ ምን ልሰልችል ጠቃሌ ለዚህ ሁሉ ደረጃ የደረሱት እኮ በዚህ ምክንያት ጭራሽ እሱ ቤቷ ምን ነው የሚሰራው ንገረኝ ዳጊ ሄለን እኮ ባለትዳር ሴት እንዲህ ተጎርቶ መልስልኝ ዳጊ ለኔ መልስልኝ ሄለን ባለትዳር ሴት ነች እሷ ቤት የምን ነው የሚሰራው ባለትዳር አግብታት ነው ንገረኝ እስቲ የታል ወረቀትህን እስቲ ያሳይ ዛሬ ቁጥጥር በማየት በጣም ነው የቆጨኝ ሉል ዳጊ ለቤተሰብ መናገር ካለብህ ተናገር ያብ እህቴ እየታለች ነገር ጎ እህቴ እኔ እህቴን ነው የምፈልገው ማን እኔ ምንም አያገባኝም እህቴን ብቻ አምጣልኝ ደህና ናት መጀመሪያ ደህና ነች ምንም የሆነችው ነገር የለችም ከኔ ጋር ነች ማየት ከፈለኩስ ያሳያል ለምንድን ነው እንደዚህ የምታደርገው ያብ ለምንድን ነው ጥፋትን ማታም ነው ለምንድን ነው ባሉበት መሀል ችግሬ መፍታት አልቻልኩም እሷ መስጃት ለብቻ መናገር ፈልጋለሁ በተረጋጋ መንፈስ ከሷ ጋር አውርተን መጨረስ መቻል አለብን ይሄ ስራ እየተርመጠመጠ ጭራሽ ችግሬ መፍታት አልቻልኩም ጭራሽ ዛሬ ቤቷ ነው ተግቶ ያለው እሷ የለችባት ቤቷ ምን ይሰራል ተው እንዳትጣሉሽ እዚህ ጋር እንጣለው እንዴ ያብ የምታወራው ነገር ያስደበረው ነው እኔ አከብራለሁ የኔ ቤት እኮ ነው የፈረሰው ዳጊ አይገባም እንዴ እኔ አከብራለሁ እወድሃለሁ ልክ ነው የምትለው ነገር ትክክል ነው ግን በስነ ስርዓት አውራ እሱም የተደበረ ነው እዚህ ሳይው ምን ሊሰማኝ እንደሚችል አይገባም ዳጊ ትወዳታለህ ይላል ባልወዳትም ቀለበት ያሰርኩላት ይሄ ቃቃ ጨዋታ ይመስላል እና የምታደርገው ነገር ለምን ነው እሷም የምታስከፋት ያብ ለምን ነው የምታስከፋት በስርዓት ባለው መንገድ እኮ ላናግራት ካንዴ ሙሉ ሶስት የሞከርኩ ዳጊ አልተረዳሃትም ያብ ሄሉና ስቲል ነው አልተረዳሃትም ዳጊ እሺ ከዚህ በላይ ምን ማድረግ አለብኝ ኖ በዚህ አይነት ነገር አይሆንም ያብ የምታደርገው ነገር ስቲል እያየው ነው አከብራለሁ በጣም ነው የምወድ በጣም ነው የማከብር የዋና ጥሩ ሰው ነህ ለእህቴም እንደዛ ነው ግን የምታደርገው ነገር እህቴም በጣም ያስከፋት ነው ያስደበራት ነው ማልቀስ የለባትም እኔ እንድታለቅስ እንድታዝን አልፈልግም ዳጊ በቃ ስቲል እስካሁን ድረስ አልቅሳለች አዝናለች ከዚህም በኋላ እንድታዝን አልፈልግም እኔ ያሰብኩ ቀለበት ስታስርላት እኔ በጣም ነበር የተደሰትኩት ያ በጣም ምክንያቱም የእህቴን ደስታ ማየት ያስደስተኛል ሲበት ነው እኔ አይደለሁም እኮ ደስታችን ያበላሽው ዳጊ እኔ ከዚህ በላይ ምን ማድረግ ይችላል ሉሉነቱ ነው በአንተ ጥፋት ነው ዝም በለው አንድ ነገር ልንገራለህ ስትገባ መታገል ይቆጭ ከዚህ በኋላ ካንተ ጋር ማለት ነው ምንም አይነት መታገልም ምንም አይነት እንትንም አለለም የማደርገውን ነገር እኔ ስለማውቅ እናንተ ግን እንዲህ ነበራችሁ ቆይ አይደል ያብ እንዲህ ነበራችሁ ትዕግስተኛ ለመሆን እየሞከርኩ ነው ዳጊ ገብቷል አይደል ምክንያቱም እሷ ሄለን ቤቷ እዚህ ሳትመጣ ከሱ ጋር ምንም ነገር አይነት መነጋገርም ነገርም አልፈልግም እንኳን እሱ ጋር መሆኑን አወቅን ለቤተሰብ ታሳውቃለህ ትመጣለች ደግሞ ወደ ሳይሆን ባፍንጫ ማለት ነው ይዛት ቤቷ ድረስ ትመጣለህ አሁኑኑ ማለት ነው ስለዚህ ወጣ ሂድ እሷ ቤት ስለመሆኔ ስለምንም ምንም ነገር ያበቃ ባለትዳር ሴት ስትል እንደው ትንሽ እንኳን አፈን ይዞም ያደረገውን ነገር አይታል አንተም በአካል ባትኖር በቪዲዮ አይተዋል ባለትዳር ሴት ተፈራርመን ያገባት እሷ አንድ ነገር ተናገር አንተ እኮ ሁለት ሴት ባንዴ ካላስኬድኩ እያልክ እንደው ከተማ እንኳን ወጣ ስትራምር ትንሽ እንኳን አታፍርም ያው ደግሞ ነገሮችን ላስተካክር ነገሮችን ልፈታ ይኸውልህ አንድ ነገር ልንገርህ ይሄ ልጅ ማለት ነው ሄለን የዋህ መሆኗን አውቆ አሁን በእርግጠኝነት የሚያደርገው ነገር እኔ ስለማውቅ ነው ይሄዳል ማለት ነው እሱ ቤትም ይሰዳት የትም ይሰዳት አያገባኝም ሄለን እኔ እንደዚህ አላደረኩም እኔ እንደዚህ ብዬ ምናምን ይላል ማለት ነው ያሳምናታል ነገ ደግሞ ሌላ ሚስቴክ ፈጥሮ ይመጣል አንድ ነገር ልንገርህ እኔ እዚህ ጋር እኮ እሷ ደስተኛ እንድትሆን ነው አላማዬ አይደለ ደስተኛ እንድትሆን ሳለ አላማዬ እሱ ከእሷ ከዚህ ጋር ያሳምናትና ከጀርባዋ ሄዶ ሌላ ነገር ይሰራል እኔ ደግሞ ነግሬካለሁ ካንተ በላይ ምን ነው ለሄለን ማስብላት አይደለ ማለት ግዴታ መወለድ የለብንም እኔ ለሷ ለማሰብ ማለት ነው ከዳጊም በላይ ነው የምታስብላት አያገባም አው ከሱ በላይ አስብላታለሁ እሱ ልጅ ነው አያቅም አያገናዝብም ያንተን ክፋት አያቅም ዞር በል ያንተ ትልቅ ልጅ ነው አታቅም በጣም ልጅ ሆንኩ አንተ ነህ ልጅም ለሆን ምን ድጋሚ ከሷ ጋር ባይ ስማኝ ድጋሚ ባይ ተጫዋላ አጨለሰም ትንሽ ቀን ነው የምሰጥህ አንተ ነህ ከሷ አጠገብ የምትጠፋው ገብቷል አሁንም እሱን ችግር የለም ጊዜ ይፈታል
እኔ የእህቴን ደስታ ነው ማየት የምፈልገው። ሰማ እኔ እንድታለቅስ አልፈልግም። በህይወቷ ደስተኛ እንድትሆን ነው የምፈልገው። በምንም ነገር እንድትከፋ እያደረክ ያለው ነገር ግን በጣም ያስከፋት ነው። ያው እንዴ እናንተ ቆይ እንዴ ነው እንደዚህ ነበራችሁ? አንተና እሱ እንደዚህ ነበራችሁ? ዳጊ እኔ እኮ እሱ ወንድ ሆኖ ማለት ነው ብቻውን መጥቶ ቢያናገረኝ ምንም አይመስለኝ። እኔ አሁንም ቢሆን አላወራም። አንድ ነገር ገረካ አይደለ ሰው ይዞ መጥቶ አንተ ነህ ጀናነሳለሁ ተራሱ ረከኝ እንዴ አቅምህን አሳየኝ። በጣም ነው የሚቆጨኝ። ከዚህ በኋላ አትነሳም ነገር 2-3 ሆነ መጣ። አቅምህን አሳየኝ። አንተ ወንድ አይደለ ስትለፈልፍ የነበርከው ጨለማን ተገን ሳታደርግ ብቻህን መጣህ። ለምን አላወራኝም? እንደ ወንድ ማለት ነው። አንተ ወንድ አይደለም። በጣም ወራዳ ሰው ነህ። የምትሄድበት መንገድ ሁሉ ልክ አግባብ የሌለው በጣም የወረደ ሰው ስራ ነው ያለ። አንተ እኔ ከዚህ በኋላ አንድ ነገር ልትናገረኛለህ ከሄለን ጋር እንኳን ማለት ነው ቀጥል ምናምን አይደል? አንተ በጣም ለኔ የወረደ የመጨረሻ ወራዳ ሰው ነው። አንድ ነገር ልንገርህ፣ እሱን ሉል ተው በቃ። ያ በኔ ካንተ አንድና አንድ ነገር ነው የምፈልገው። እህቴን ብቻ አምጣልኝ በቃ። ነገርኩህ። እህቴ ከኔ ጋር ሰላም ነች፣ ግን ይሄ ልጅ ከዚህ በኋላ ከሷ ጋር ሊሆን አልፈልግም። ዳጊ የሚሰማ ከሆነ አንተ ሁሉንም ነገር የሚሆነው ያው ቁጭ ብለን ስናወራ ነው የሚሆነው። ከዚህ ጋር ሚስተካከለው ድጋሚ አልቀመጥም አንድ ወንበር ላይ ከዚህ ጋር አንተ እኮ ስስት እኮ ነው ከጀርባ እኮ ነው። አይሆንም። ያው ተረጋጋ። ያው እንዴ አሁን እህቴን አምጣልኝ በቃ ተረጋጋ። እዚህ በኋላ ቤተሰብ ማረጋገጥ ቤትምጣ። እሺ ቤትምጣ። ማዘር ትጨነቃለች። እኔ ልደውል ነው ፋሚሊ ጋር ደውላለሁ። እኔ እንድናወራ ብቻ ነው ሌላ ነገር አይደለም። ዳጊ እሺ ዛትና እንዴ እኮ ነገርኩህ ትመጣለች። በቃ ትምጣ። ሌላ ነገር የለውም። ይሄን ግን ከቤት አስወጣው። ተው ድጋሚ ሁሉ ላይ አልፈልግም። ዳጊ ያብ እኔ ጨርሻለሁ። ይሄ ትመጣለች። ሰማ አይደለ? በቃ ሜቢ እና ማዘር በሷ ስልክ ደውሎ ስለሚሆን ደውልና ያለውን ነገር ነገራት። አንድ ነገር የምነግርህ ማለት ነው አሁንም ቢሆን ከኔ ጋር ናት አይደለ? ተስማምቶ አይደለም እሱ ጋር የምትሆነው። በእርግጠኝነት ነው የምልህ። አሁን ሄለን በዚህ ሰዓት እያሳለፈችውን ያለው ሙቭመንት እኔ አውቃለሁ። ልጁ እንደምታየው ምንም ስነ ስርዓትም የለውም። ያለውን ነገር በስነ ስርዓትም መፍታትም አይፈልግም። ሶ እኔ ደግሞ ከዚህ በፊትም በቪዲዮም ይሁን በአካልም ተናግሬያለሁ አይደለ? እሱ በእንደዚህ አይነት መንገድ ከሆነ እኔ ከሱ ጥፍ ከዚህ በበለጠ መንገዱኝ መሄድ አያቅተኝም። ሁሉንም ነገር የማልፍ ለሄለን ብዬ ነው። አሁንም አንተም እዚህ ጋር አንተም ስላለ አሁን ይሄ ነገር መሆን ያለበት ሰላም መፈጠር አለበት። ሉል አንተም ሙሉ ነገር መርሳት አለበት። በቃ እንዴ በዚህ ሁኔታ አይሆንም። ሉል ለሄለን ብዬ ነው። ዞሮ ዞሮ አሁን ደውልና ስልኩ ላይ ደውልና አሁኑኑ ይዟት እንዲመጣ አድርግ። ትመጣለች። እኔም መፈታት ስላለብኝ መሄድ አለብኝ ይሄንን። ስለዚህ በቃ ወዴ ልትሄድ ነው አንተ? አይ በቃ መሄድ አለብኝ አሁን። ዛሬ ቼክ የምደረገው ነገር ስላለ እሄዳለሁ። በቃ ዳጊ ይሄ ነው ያለው ነገር። እኔ ሁሉም ሰው ይወቅ ብዬ ነው ቅድምን ካሜራ ይዤ እንትን ያልኩ ያለው ነገር ይሄ ነው። ተረጋጋና በቃ እና ይሄ ጋር ሂድና ደውል። እኔ እዚህ አንዳንድ እቃዎች አሉኝ እነሱን አስተካክዬ እንትን እላለሁ። ጋይ ተረጋጋ በቃ። ዋናው እሱ ጋር መሆኗን ማወቃችን ነው። ምን እየተፈጠረ ነው?